የሰኔ ወር ዝናብ መጣሁ ሲል አየሩ የክረምት ሽታን ብቻ ሳይሆን ከባድ የሐዘን ድባብ ጭምር ይዞ የመጣ ይመስላል። ሰኔ ምድር ለምለም ልብስ የሚለብስበት፣ የገበሬው እጅ መሬቱን አርሶ ተስፋ የሚዘራበት ወር ነው። ሆኖም ግን የዚህ ዓመት ሰኔ የኢትዮጵያን የባህል ሙዚቃ ሰማይ አሳጥቶናል። ሰኔና ሰኞ ስራውን ጀምሯል። እነሆ ታላቅ የሙዚቃ ኮከብ አሳጥቶናል። ድምፃዊ ሰማሄ በለው በአድማጮቹ ልብ ውስጥ ሰሜ ባላገሩ ተብሎ የኖረው ያ ንጹህ ባለ ድምፅ ባደረበት ጽኑ ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱ ተሰምቷል። ይህ መርዶ የሙዚቃውን ዓለም ብቻ ሳይሆን የኢትዮጵያን የገጠር ህይወት፣ ጨዋነት፣ ፍቅርና ትውፊት በዜማዎቹ ውስጥ ሲያይ የኖረውን እያንዳንዱን ኢትዮጵያዊ ልብ የሰበረ ነው። ሰማሄ በለው ዝም ብሎ ድምፃዊ አልነበረም። እሱ የከተማውን ሰው ከገጠሩ ማንነቱ ጋር የሚያገናኝ የጥበብ ድልድይ፣ የማሲንቆና የዋሽንት ቅላጼዎችን ተሸክሞ ዘመናዊነቱን የመገረዝ አቅም የነበረው የባህል አምባሳደር ነበር። ዛሬ ያ ድምፅ ዝም ብሏል። ሆኖም ግን አንድ እውነተኛ የጥበብ ሰው አካሉ ቢቀበርም የፈጠረው ቅርስ ግን በመቃብር ላይ የመብቀልና ህያው ሆኖ የመኖር ምስጢር አለው። ሰማሄ በለው ሰሜ ባላገሩ የሚለውን ስም ዝም ብሎ ለመድረክ ማድመቂያ ወይም ለአልበም መሸጫ የለጠፈው ስያሜ አልነበረም። እሱ የዚያ እውነተኛ ያልተበረዘና ቅን ማህበረሰብ ፍሬ ነው። ያደገበት አካባቢ ተፈጥሮ ራሱ የሙዚቃ ትምህርት ቤት ነበር። የወፎች ጩኸት፣ የከብቶች እረኛ ዋሽንት፣ በክረምት ወንዞች መሙላት የሚሰማው ድምፅና የገጠሩ ማህበረሰብ በደስታና በሐዘን ጊዜ የሚጠቀማቸው የተለያዩ ባህላዊ እንጉርጉሮዎች በሰማኸኝ የልጅነት አእምሮ ውስጥ ጥልቅ የጥበብ ዘርን ዘርተዋል። ከልጅነቱ ጀምሮ ለዜማና ለቅኝት የነበረው ፍቅር የተለየ ባይሆን እያበልያ እያለ ልባችንን አይማርከውም ነበር። የሰማሄ በለው ዘፍጥረት ወልጅነት ሲገለጥ በወቅቱ በነበሩት አንጋፋ የባህል ድምፃውያን ስራዎች እየተመሰጠ ድምፁን የመግራትና የሀገሩን ባህላዊ ዜማዎች የማጥናት ልምድን በራሱ ጥረት አዳበረ ይላል። ወደ ሙዚቃው ዓለም ለመግባት የመጀመሪያውን እርምጃ ሲራመድ የኢትዮጵያ የሙዚቃ ስነ ምህዳር በዘመናዊ የፖፕ የሮክና የኤሌክትሮኒክስ ሙዚቃዎች ማዕበል እየተናወጠ ነበር። ብዙዎች የውጭውን ስልት ተከትለው ፈጣን ዝናን ለመጎናጸፍ ሲሮጡ፣ ሰማሄ ግን ፊቱን ወደ ቀድሞ ማህፀኑ አዞረ። የሀገሩን ባህል ወግና እሴት ይዞ መነሳትን መረጠ። ሰሜ ባላገሩ የሚለው ቅጥያ ስሙ ብቻውን የጥበብ ፍልስፍና ነው። የአስተሳሰብ አድማስ ነው። ከልብ የመወደድ ጸጋ ምልክት ነው። የሰማሄ በለው የሙዚቃ ስራዎች ዝርዝር ሲመረመር እያንዳንዱ ዜማ ዝም ብሎ ለጭፈራ ወይም ለጊዜያዊ መዝናኛ የተቀነቀነ አለመሆኑን መረዳት ይቻላል። የእሱ ስራዎች ማህበራዊ አንደበቶች ነበሩና። የሰሜ ስራ ሁሉ የገጠሩ ጨዋነትና የማንነት ኩራት መገለጫ ነው። አባይና ጣና በሚገናኙበት የገነት መገኛ በሚባለው አካባቢ ተወልዶ ወደ ኢትዮጵያ ኪነት የተቀላቀለው ሰማሄ በለው የተባለ ጅረት የባህር ዳር፣ የወይጦች፣ የጎጃሞች፣ የጎንደሮች፣ የአማሮችና የኩሩ ኢትዮጵያውያን የማንነት መስታወት ነው የሚያሰኘው ተደጋግሞ የሚጠቀሰው ባላገርነቱ ነው። ሰማሄ በስራዎቹ ውስጥ ባላገሩ የሚለውን ቃል የክብር ስም አድርጎታል። በከተማው አስተሳሰብ ዘንድ ባላገሩ የሚለው ቃል አንዳንድ ጊዜ ያልዘመነን ወገን ለመግለጽ የሚውልበትን ስሜት በመቀልበስ እውነተኛ ጨዋነት፣ እውነተኛ እንግዳ ተቀባይነት፣ የታማኝነትና የሀገር ፍቅር መገኛ የገጠሩ ማህበረሰብ መሆኑን በዜማዎቹ አስመስክሯል። የገበሬውን ላብ፣ የቅንነት ዋጋና የአባቶችን አደራ በተደጋጋሚ አንስቷል። እናም ጋሽ ሰማሄ በለው ለእኛ የፍቅርና የትዝታ ቅኝት ነው። በዛሬው የሙዚቃ ዓለም ውስጥ የፍቅር ትርጉም በቴክኖሎጂና በጊዜያዊ ስሜቶች እየተቃኘ ባለበት ዘመን ሰማሄ ግን የቆየውን የታመነውንና መስዋዕትነት የሚጠይቀውን የፍቅር ስሌት በባህላዊ የሙዚቃ ስልቶች በተለይም በባቲ በትዝታና በአምባሰል ቅኝቶች አዋህዶ ያቀርብ ነበር። የእሱ የፍቅር ዜማዎች ውስጥ የናፍቆት ጥልቀት፣ የታማኝነት ርዝመትና የሰው ልጅ ክብር በግልጽ ይታያል። ድምፃዊው ከፍቅርና ከደስታ ዜማዎች ባሻገር በማህበረሰቡ ውስጥ ሊታረሙ የሚገባቸውን የባህል መሸርሸሮች፣ የሰዎች አክብሮት መላላትና የሞራል እሴቶች መውረድን የሚገስጹና የሚመክሩ ስራዎችንም አበርክቷል። ይህም እሱን ተራ ዘፋኝ ሳይሆን የህዝብ አስተማሪና የባህል ጠባቂ አድርጎታል። ሰማሄ በለው በመቅረጫ ስቱዲዮ ውስጥ ካለው ድንቅ ብቃቱ በላይ በመድረክ ላይ የነበረው ግርማ ሞገስ እጅግ አስደናቂ ነበር። ሙሉ ባህላዊ አልባሳትን በኩራት ለብሶ የሀገሩን ባህልና ወግ በሚያንጸባርቅ መልኩ መድረክ ላይ ሲቆም ተመልካችን የመሳብ ልዩ ማግኔት ነበረው። ኢትዮጵያ ውስጥ ካሉ የተለያዩ ብሔረሰቦችና ህዝቦች የዜማ ስልቶች ውስጥ የአማራን ባህላዊ ዜማዎች፣ የጎጃምና የጎንደርን ጨምሮ የተለያዩ የአገሪቱን ክፍሎች የዜማ ስልቶችን በጥናትና በጥንቃቄ በማቀናጀት ነበር ለአድማጭ የሚያቀርበው። የእሱ መድረኮች የጭፈራ ብቻ ሳይሆኑ የባህል ኤግዚቢሽኖች ጭምር ይመስሉ ነበር። ከአድማጮቹ ጋር የነበረው ቀጥተኛ ትስስር በመድረክ ላይ
የሚያሳየው ከፍተኛ ትህትናና ለጥበብ አጋሮቹ ለማሲንቆ ተጫዋቾችና ለውዝዋዜ ባለሙያዎች የሚሰጠው ክብር በሙዚቃው አፍቃሪዎች ዘንድ ትልቅ ቦታን አትርፎለታል። ታዋቂ አርቲስቶች በሙያቸው ስኬታማ ሲሆኑ ከጀርባ የሚከፍሉት የቤተሰብ ዋጋ ቀላል አይደለም። ሆኖም ሰማኸኝ በለው በሙያዊ ሕይወቱና በቤተሰባዊ ኃላፊነቱ መካከል ያለውን ሚዛን ጠብቆ የኖረ መልካም ሰው ነበር። ፋና ዲጂታል ከቤተሰቦቹ አገኘሁት ብሎ ያጋራው መረጃ እንደሚያመለክተው ሰማኸኝ ባለትዳርና የ4 ልጆች አባትም ነበር። በሙዚቃው ዓለም ውስጥ ያለውን ውጥረት፣ የጉዞዎች ብዛትና የሌሊት ስራዎችን ተቋቁሞ ለልጆቹ መልካም አባት፣ ለባለቤቱ ደግ አጋር መሆን መቻሉ የእሱን ስብዕና ይበልጥ ከፍ ያደርገዋል። እሱ በተደጋጋሚ በዜማዎቹ የሚሰብከውን ማህበራዊ ጨዋነትና የቤተሰብ ክብር በራሱ ሕይወት በተግባር ያሳየ ታላቅ ሰው ነበር። ዛሬ እሱን ላጡት ውድ ቤተሰቦቹ ይህ ታላቅ አባት ጥሎላቸው የሄደው ንጹሕ ስምና የሀገር ፍቅር ትልቅ ቅርስ ሆኖ ይኖራል። የሰማኸኝ በለው የመጨረሻዎቹ ወራት በሕክምና ተቋማት ውስጥ በህመም ማዕበል የተፈተኑ ነበሩ። ባደረበት ህመም ምክንያት በሕክምና ሲረዳ የቆየው ድምፃዊው የሕክምና ባለሙያዎች ባደረጉለት ከፍተኛ ክትትልና እንክብካቤ እንዲሁም በቤተሰቦቹና በወዳጆቹ ድጋፍ ህመሙን በትዕግስት ሲጋፈጥ ቆይቷል። በዚህ አስቸጋሪ ጊዜ ውስጥ የመላው የኢትዮጵያ የጥበብ ማህበረሰብ የሙያ አጋሮቹና ስፍር ቁጥር የሌላቸው አድማጮቹ ልብና ጸሎት ከእርሱ ጋር ነበር። ሁሉም አገግሞ ያንን ለምለም ድምፁን መልሶ መድረክ ላይ እንደሚሰማው በትልቅ ተስፋ ይጠባበቅ ነበር። ሆኖም ግን የሰው ልጅ ምኞትና የተፈጥሮ ሕግ ሁል ጊዜ እኩል አይራመዱም። የሞት እጅ ቀዳሚ ሆነና ዛሬ ያንን ጣፋጭ የባላገሩን ድምፅ ለዘላለም አጥፍቶታል። የእሱ ማረፍ ከተሰማበት ሰዓት ጀምሮ በመላው ሀገሪቱና በውጭ ሀገራት በሚኖሩ ኢትዮጵያውያን ዘንድ ትልቅ የሐዘን መናወጥ ተፈጥሯል። የሙያ አጋሮቹ፣ አንጋፋና ወጣት አርቲስቶች እንዲሁም የኪነ ጥበብ አፍቃሪዎች የእሱን መልካምነት፣ ትህትናና የጥበብ ብቃት እያነሱ ቆጨት ሙሾ አውርደውለታል። ሰማኸኝ በለው ወይም ሰሜ ባላገሩ አካሉ አልፏል። ከዚህ በኋላ በአዳዲስ መድረኮች ላይ አናየውም። በዓይናችን አዲስ አልበም ይዞ ሲመጣ አንመለከትም። ነገር ግን ጥበብ ለአንድ እውነተኛ አገልጋዩዋ የምትሰጠው አንድ ትልቅና አስማታዊ ስጦታ አለ። እሱም በስራዎች ውስጥ ሕያው ሆኖ መኖር አለመሞት ነው። ሰማኸኝ የተከተላቸው የባህል ዘፈኖች የዘፈናቸው የንጽህናና የማንነት የሀገር ፍቅር እንዲሁም የአብሮነት ዜማዎች ሁልጊዜም በኢትዮጵያ ሙዚቃ ታሪክ ውስጥ በደማቅ ወርቃማ ቀለም ተጽፈው ይኖራሉ። ወደፊትም ባህላዊ ሙዚቃ ሲነሳ የማሲንቆው ቃና ሲሰማና የገጠሩ ትዝታ በከተማው ልብ ውስጥ ሲያስገመግም የሰማኸኝ በለው ድምፅ አብሮን ይኖራል። ለአንጋፋውና ተወዳጁ ድምፃዊ ሰማኸኝ በለው ሰሜ ባላገሩ ነፍሱን በአጸደ ገነት ያኑራት። ለባለቤቱ፣ ለ4 ልጆቹ፣ ለወዳጅ ዘመዶቹና ለሙያ አጋሮቹ እንዲሁም ለመላው የጥበብ አፍቃሪዎች መጽናናት እንመኛለን።